አሳዛኝ በጣም ነው የሚያሳዝነው። ትልቅ ሀዘን እናትየዋ በጣም ልባቸው ተሰብሮ እቺ ምስኪን እናት እንደምታዩት በጣም ነው የምታሳዝነው። ውድ ቤተሰቦቼ እቺን እናት ምንም ማድረግ አንችልም። ብቻ መጽናናትን ይስጥሽ ማለት ብቻ እናቴ መጽናናትን ይስጥሽ ብቻ ማለት የምንችለው ይህ በዚህ የቦኒ እናት በጣም አሁንም እየተማጸኑ የልጄን ነፍሷ በሰላም እንድታርፍ እውነቱን ማወቅ አለብኝ እያሉ ነው፣ እየተማጸኑ ነው። ታዋቂዋ ቦኒ ቲክታከር በምንም ሀሳብ ውስጥ የመሞት ሀሳብ በጣም ደስተኛ እንደሆነች እና ከማንኛውም ጓደኞቿና ቤተሰቦቿ ጋር ደስተኛ ነበረች። የመሞትም እቅድ አልነበረት። ምክንያቱም እሷ የወደቀች ነበረች። ወድቃ አመድና አፈር ልክ እንደ ባብ አፈር ልሳ የተነሳች ልጅ ነች። ከሊስትሮ ጀምሮ ብዙ ስቃይና መከራ ያሳለፈ ልጅ እኮ ነች። ይሄ እኮ ኮሜንት እኮ የማይበግራ ልጅ አይደለችም። ቦኒ ምን ሆና ነው? አብዛኞቹ በሶሻል ሚዲያ ላይ በኮሜንት ነው የሚሉት ይሄ ነገር ሀሰተኛ ወሬ እንደሆነ እናትየውም ቤተሰቦቹም ተናግረዋል። ቦኒ በኮሜንት ብቻ የምትበገር ልጅ አይደለችም። ብዙ ተስፋና ብዙ እቅድ የነበራተች ከሊስትሮ ተነስታ መኪና የገዛች ጀግና ነች። ማስታወቂያ መስራትና ብዙ ሰዎችን ብዙ ቪዲዮዎችን በመስራትና ዘፈንም ሆነ በመዝሙር በተለያየ ነገር በመስራት የምትታወቀው ቦኒ አሁን ግን በዚህ ምድር አጣናት። ምክንያቱም ይሄ ደግሞ በወንድ ምክንያት ነው። ወንድ ነው ይሄ ሁሉ ስቃዩ። ምክንያቱም ያቺ የፍቅረኛ ወይ ደግሞ የባሏ ፍቅረኛ እሷን በጣም እንደምትጨቀጭቃትና እሱ እንድተውላት እንደምትናገር ሁሌም ትናገር ነበረ። አንድ ቀን ባለፈውም ለታ ተናግራ ነበረ። ይሄ ቀን እንደሚመጣ አቅ ነበር ብላ ነበር። ምክንያቱም የሆነ ኢንተርቪው ላይ እሱም የኔ ካልሆነ ራስ ያጠፋል ብላ ተናግራ ነበር። እሱም ተናግሮ ነበረ እኔ እንዳትሞት ብዬ ነው ወደ እሷ የመጣ ብሎ ተናግሮ ነበረ። ምክንያቱም እሱ ሌላ ፍቅረኛ አለው። ቦኒን ደግሞ አብረው ራሱ ቪዲዮ ሲሰሩ እሷ በምታወራበት ሰዓት እሱ ዞር ብሎም አያትም። ሁሌ ስልኩን መጎርጎር ነው። አብዛኞቹ እስቲ አስተውሉ፣ የእነሱን ቪዲዮ ገብታችሁ እዩ። ሁሌም እሷ ልክ እንደ ባልና ሚስት እንኳን አይመስሉም። እሱ አንገቱን ደፍቶ ሁሌ በቃ እሷ እንዳትሞት ብላ ብቻ የሚኖር ሰው ይመስላል እንጂ የሚያፈቅራት ሰው አይመስልም። እሷ በምትናገርበት ሰዓት እሱ ሁሌ አቀርቅሮ ስልክ እንደጎረጎረ ነውና አንዳንድ ሰዎች ደግሞ ቢሆንም ግን መጥፎ ኮሜንት ባጽፉ ባይነኝ እኔ እሷ በዚህ ምክንያትም ባትሞትም ግን አብዛኞቹን ልብ እየጎዳ ያለው የኮሜንት ስር እየሄዳችሁ በአማርኛም ሆነ በኦሮምኛም ሆነ በትግረኛ በወላይተኛ ሰውን አትዝለፉ። ኮሜንት በጣም ምላስ ቅስም ይሰብራል። አጥንት የላትም እንጂ ከምላሳችሁ ይወጣል እኮ ምጽፉት ኮሜንት እኮ በእጃችሁ ብጽፉም እኮ ምላሳችሁና ጭንቅላታችሁ ያሰበውን ስለሆነ ብዙ እህቶቻችን በእናንተ ኮሜንት ምክንያት እያጣን ነው። እባካችሁ አሁንም ይሄንን ኮሜንት የምትኮሙት ሰዎች እጃችሁን ብታሳርፉ መልካም ነው። እናታችን አሁንም ፍትህ ለልጄ እያለች ነው። ፍትህ ለልጄ። እኔ ያለሁት ገጠር ነው። ልጄ ምን እንደሆነችም አላቅም፣ ግን እስካሁን ድረስ መሞቷን እንጂ የመሞቷን ሰበብና መፍትሄውን ላቅ አልቻልኩም። ውድ ቤተሰቦቼ እባካችሁ እኔ አሁን የምፈልገው እውነታውን ነው። ልቤ ሊያርፍ አልቻለም። ልጄ እውነትም በራሷን አጥፍታ ነው። በምን ምክንያት ነው? አብዛኞቹ ወሬዎቹ ደግሞ በጆሲ በባሏ ምክንያት ነው። እሱ የሆነ ነገር ስለሰራባት ነው። አንደኛ ደግሞ እዛ ገመዱን ያስቀመጠችበት ጊዜ ቤተሰቦቼ ሁላችሁም እወዳችኋለሁ ብላ ነው እንጂ ይቅርታ ያስቀየምኳቸው አለች እንጂ መቼም ይሄን ያህል የምትወደውም ሰውዬ ቻው በቃ ባሌ ወይ ፍቅረኛ ብላ ስለሱ ስም አልጠቀሰችም። ምክንያቱም ሻንጣ ደግሞ ተዘጋጅቶ ነበር። ወይ እሱ ከቤቱ ሊወጣ ሊሆን ይችላል። የሆነ ነገርማ አለ። አብዛኛው ጥርጣሬ ከሱ ጋር ያለው ችግር ስላለ ነው እንጂ እቺ ልጅ እርግጠኛ ነኝ በገንዘብ እጦት አይደለም። እሷ ትዳርም ሆነ ገንዘብ ደስተኛ አያረገኝም፣ በዚህ ምድር ላይ እኔ መኖር አልፈልግም ብላ ራሷን ያጠፋችው። ገንዘብም ሆነ ትዳርም አስፈላጊ አይደለም፣ በቃኝ ሰለቸኝ የኔ እረፍት ሞት ነው ብላ ነው በኦሮምኛ ቋንቋ የተናገረችው። ቃል በቃል ቻው በቃ ወገኖቼ፣ ካሁን በኋላ እኔ በቃ ተሰናብቻችኋለሁ አለችው።
እቺ ልጅ እኮ ብዙ ተስፋና ህልም የነበራ ልጅ ነች። ምክንያቱም ብዙ ስቃይን ከጎዳና ከተለያዩበት ከ7 ዓመት ጀምሮ ከቤተሰቦቿ ጋር ወጥታ ብዙ ስቃዮችን ፈተናዎችን ከወለጋ ከነቀምት ጀምሮ እስከ አዲስ አበባ የመጣችው ቦኒ ጎበዝና ጠንካራ ምንም ያልበገራት ልጅ ነች። በምንም የሞት ህልም አልነበራትም። ነገር ግን አንድ መጥፎ አጋጣሚ ከማይሆን ሰው ጋር ፍቅር ይዟት ይሄ ሰውዬ ብታገባውን በትዳርን ብታደረገውም እሱ ልቡ የሸፈተ ነው። ምክንያቱም ሁሉም ከሷ ጋር አይደለም። ፊቱም ስጋውም እንደምታዩት ሁሌም እሱ ስልክና ስልክ ላይ ነው። የእሷን ችግር አልተረዳትም። አለችው ግን እሷ ራሷን ማጥፋት አልነበረባትም። ውድ እህትና ወንድሞቼ አንድ ሰው ከሄደ ሌላ ሰው ይመጣል። መሞት ለምን አስፈለገ? ለምን ለጥላት ትሰጣላችሁ? ፈጣሪ የፈጠራትን ነፍስ ራሱ ይውሰዳት እንጂ በገዛ እጃችሁ ለምንስ ሁለት ሞት ትሞታላችሁ? የሞት መሞትስ ከባድ አይደለም ወይ? ለምን ትሞታላችሁ? ወንድ እኮ ብሄድ ወንድ ይመጣል። ሴት ከሄደች እኮ ሴት ትመጣለች። ለምን ራሱን እግሩን ይብላ ማለት አለባችሁ እንጂ እያንዳንዳችሁ በፍቅር ምክንያት ራሳችሁ መጥፎች ልብ ይኖራችሁ። እናት አላችሁ እኮ የሚወዳችሁ እህት፣ ወንድም፣ ወገን፣ ሀገር፣ ህዝብ አለ እኮ። ቦኒ እኮ እናት አለቻች። እቺ ምስኪን እናት አሁን ማን ነው እሷን የሚደግፋት? ልጄ ብላ ሁሌ እሷን ነበረ የምጠራት። ልጄ መጣችልን ብላ እየጠበቀች እሷ ግን የመጣችላት ሬሳዋን ነው። ምክንያቱም እሷ ያለችው ገጠር ነው። እናትየዋ ደግሞ የምትኖረው ገጠር ስለሆነ እህቷ ደግሞ እዚሁ አዲስ አበባ ነበረች። ነገር ግን አሁን ማን ነው እናትየዋን የሚለት አቃፊ ደጋፊዋ? ንብረቷስ ብዙ ነገሮቿን ሳትናገር እናቴ ይሄን አለኝ ይሄ የለኝ ብላ አልተናገረችም። ሞቷን ብቻ የተረዳችው ምንም ነገር እናቷም አታውቅም። የምታውቀው ሬሳዋ እስከ በር ድረስ መሄዷን ነው እንጂ ምንም የምታውቀው ነገር የለም። እባካችሁ ወገኖቼ ሁላችሁም ፍትህ ጠይቁላት። እቺ ልጅ በምክንያት ነው ራሷን ልታጠፋ የቻለችው እያሉ ነው ሙሉ የወለጋ ህዝብ። እቺን እህታችን የሞተችው በምክንያት ነው። እውነት እንደዚህ አልቅሳ ያገባችሁ ሰውዬ ምን ቢበድላት ነው? ከሱም እንዴት ሞት? እርግጠኛ ነኝ በሱ ምክንያት ነው እንጂ በሰው በኮሜንት ምክንያት ብቻ ይሄን ሰውዬ ጥላው አትሄድም። እርግጠኛ ነኝ እንደዚህ እያለቀሰና እንባዋን እየጠረገላት የምታፈቅረውን ሰው እልል ብላ ያገባችው እንዴት በኮሜንት ራሷን ታጠፋለች? እርግጠኛ ነኝ ችግሩ ያለው ጆሲ ተብዬው ባሏ ጋ ነው። ሁሉም ሰው ወደ እሱ ነው እጁ መቀሰርና አይኑ መመለስ ያለበት እሱ ነው። ስልኩንም ሁሉን ነገር መመርመር ያለባችሁ። ማንም ሰው በዚህ ሰዓት ወዶ ራሱን አያጠፋም፣ ምክንያቱ የሆነ ከባድ ችግር ካሌለ በስተቀር። በእርግጥ እሷ ግን ሁሌ ደስተኛ ትመስላለች። ውስጧ ግን ያለውን ህመምና ማንም ሰው አይረዳም። እባካችሁ በኮሜንት ላይ አንድ ሰው ሶሻል ሚዲያ ላይ መጥቶ የሚሰራው ነገር ላይ የገባችሁ ካልገባችሁ ካልደስ ካላላችሁ ስክሮል የሚባል ነገር አለ። ስክሮል አድርጋችሁ እለፉ። የሰውን ህይወት አትበጥብጡ። አንዳንድ ሰዎች እየገባችሁ ኮሜንት ላይ እሱ ስቲክኒ ነው እያላችሁ የምትጽፉ ሰዎች እሱ እንደዚህ ነው አይወድሽም፣ አለባበስሽ አያምርም እያላችሁ የምታንጓጥጧት ይሄ ሰውዬ እንደው ባይወዳት ራሱ እኮ እንዳይወዳት እያረጋችሁ ስለሆነ ምን አይነት ጭንቅላት እንዳላችሁ። አንቺ የምትለብሽ ልብስሽ አያምርም የምትሉት የምትኮምቱት እናንተ ማን ናችሁ? ፈጣሪ ናችሁ ወይ? ፈጣሪ ልቦና ይስጣችሁ። ግን እህታችን አሁንም ነፍሷን በገነት ያኖርልን። በጣም ታሳዝናለች። ገና ወጣት ነች። ገና ሩጣ አልጠገበችም። ነፍስ ይማር።